ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ ለተሰኞ መጋቢት 7 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ እየደገፋችሁ ነው እጅግ የከበረ ምስጋና ይድረሳችሁ ሁለት አጫጭር መረጃዎች አንድ ደግሞ የግል ምልከታዬን አጋራችኋለሁኝ የትም እንዳትሄዱ አብራችሁ ይቆዩ አጭር መረጃ ነው ወደ እናንተ ማድረሰው የመጀመሪያው እንግዲህ በትናንትናው ዕለት ከመቀሌ የወጡ ጧት ላይ ከትግራይ ብሔራዊ ክልላዊ መንግስት ዋና ከተማ መቀሌ በሌሊት ተሳፍረው በሁለት ባስ በአባይ ባስና በጊዮን ባስ ተሳፍረው ወጡ ትንሽ የመቀሌ ከተማን ወጣ እንዳሉ ምላዛት የምትባል ቦታ ጋር ሲደርሱ ኬላ የጣሉ ታጣቂዎች እንዲመለሱ አደረጓቸው ጠየቁ ለምንድነው የምንመለሰው ብለው ሲጠይቁ መንገዱ ጥሩ አይደለም በሚል ነው የመለሷቸው ዘንሱን ተከትሎ ነው ወደ እናንተ መረጃ አድርሼ ነበር ያው ጀስት መረጃ ምንድነው የሚለው የህዋትን የቀደመ ባህሪ መሰረት አድርገን በቀጣይ ምን ሊሆን ይችላል የሚለውን የምንገመግም ከሆነ አንደኛ ህዋት ወይ በራሱ የአማራ ፋኖ ብሔራዊ ንቅናቄ የሚባለው የነምሪ ወዳጆን ዩኒፎርም አልብሶ ወይ የራሱን ለስፔሻል ኦፕሬሽን የሚጠቀምባቸውን ታጣቂዎች ተጠቅሞ ሰዎች እንደተሳፈሩ መኪና ሊያቃጥል ይችላል አንድ በነምሪ በኩል ሌላ ምንም አይደሉም እነምሪ ተለላኪዎች ናቸው ተለላኪ ለመሆናቸው ትናንት ያወጡትን መግለጫ መሰረት አድርጌ ለእናንተ አሳያቸዋለሁ እኔ ተለላኪ ናቸው እነዚህ ሰዎች ፍኖተ ሰላም ሄደው ያኔ በጦርነቱ ወቅት ለታሪክ ነው ያለው ለምስክር ደግሞ እዚህ ውስጥ እናንተ አላችሁ ፍኖተ ሰላም ላይ ዳሞት ሆቴል መስረታ አድርገው ባለሀብቶች ተጠርተው የፖለቲካ አመራሮች ተገኝተው ፋኖ መስርተናል ሲሉ እነዚህ ሰዎች መፈንቅለ መንግስት እየፈጸሙ ነው ምዕራብ ጎጃም ፍኖተ ሰላም ላይ የመፈንቅለ መንግስት ፈጸሙ ስንል የሳቅ አመራር ነበረ እኔ በግል ትክክል አይደለም እዛ ከኦነግ እየተደራጀ ነው ያለ ሰው ነበረ ድጋፍ ያረጉላቸዋል በገንዘብ የሚታወቅ አንዳንዶቹ አይ በቃ ጦርነቱ እየተስፋፋ ስለሆነ የሚመጡ ከሆነ እንዲታገሉ ነው በሚል ነው ብለው ገንዘብ ያወጣሉ በዝርዝር የሚታወቁ አመራር መረጡ ተለዋጭ አመራር አሉ ትክክል አይደለም ማለት ህዋት ሰባቱ ነው አይደል የተመሰረተው እነዚህም ጥቂት ናቸው ቁጥራቸው 150 ነበር የሚሆኑት የተገኙት ዳሞት ሆቴል በተወካይ ገንዘብ የተዋጣላቸው ምናምን እንዳለ ሆኖ ዛሬ ክልሉን እያሸበሩ ነው ያኔ የተባበረው አመራር ከጀርባ ማለት ገና ሄደ ብለን ወይ ለቋል በሚል አይደለም ሶሪ አቶ ገዱ አሜሪካ ነው ያለው ግን ውሎ አዳሩ አማራ ክልል ነው መመሪያ ይሰጣል አቅጣጫ ይሰጣል ስልክ ይደውላል ያለው መዋቅር እንዳለ ነው ያለው ሌላው ቤተ መንግስት ያለም አለ ደውሎ ለአመራሮች ልቀቁ እዚያ አካባቢ ጥቃት እንፈጽማለን የሚል ሁሉ አለ ማለት በግልጽ አንዳንድ ጊዜ በመሃል ላይ ያለው ህዝባችን ዋጋ መክፈል የለበትም አንዳንዶቹ ጫካውንም ቤተ መንግስቱንም ይዘው ሁለቱም አይሆንም ደግሞ የትኛውም አይነት በግል ንባቤ በግል መልከታን በማውቀው የትኛውም የትጥቅ ትግል ለዚያው መሃል ሀገር ላይ የሚጸና የበሰበሰ የመንግስት ቢሮክራሲ የፓርቲ ቢሮክራሲ ሲኖር እንጂ ጦር መሳሪያ በቋራ አድርጎ ምናምን በዚህ ወጣ መብራት እየጠፋላቸው እንሶን ይሃል እና ተለላኪዎች ናቸው ተለላኪ ደግሞ የዞን አመራር ሆኖ ጫካላለው የሚለላካል የክልል አመራር ሆኖ ጫካላለው የሚለላካል ከላይ ሞች ይላልላቸው ለምን ውስጡ ላይ ደግሞ የአውራጃ ፖለቲካ አለ የሃይማኖት ፖለቲካ አለ የጥገኛ ባለሀብት ፖለቲካ አለ የዘር ፖለቲካ አለ ቅድማያቱ ምናምን የሚሰረሰብ የክልሉ በተለይ የአማራ ክልል ፖለቲካ ደግሞ በቀድሞ የጌታቸው አሰፋ ደህንነት የተጠለፈ ነው በጦርነቱ ወቅት ያ ደህንነት አይል ነበር የሚዲያ አማካሪ ነኝ ብለው መረጃን ሊክ እንዲያደርግ ያርጎ የነበሩት የሚዲያ አማካሪ ነኝ ብሎ በየሆቴሉ ተቀምጦ ዶክመንት ያዘጋጀ ህዝብና ህዝብ የሚያጋጭ ሁሉ ትንተና ይሰራ ነበር ያ ኃይል ያ ትንተና ይሰራ የነበረው በሙሉ አሁን የት ነው ሰርች አርጉት ያ ትናንት ህዝብና ህዝብ ሊያጋጭ የክልሉን መረጃ እያወጣ ይበትን የነበረው አሁን ገሚሱ በተለያየ ቦታ ተበትኖ ጫካም ገብቶ ነው ያለውና
በደንብ ይሄ ዝም ብሎ ችግሩን በፈጠረበት መንገድ ሂዶ አይደለም መፍትሄ የሚገኘው። ከዛ ወጣ ብሎ ማሰብ ያስፈልጋል። እና ምን ልላችሁ ነው፣ በተለላኪዎቹ በኩል ጥቃት ሊፈጽም ይችላል። ተለላኪዎቹ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ የሚባለው የምሬ ወዳጆ ሊሆን ይችላል። ሌላም ቦታ ጥቃት ሊፈጽም ይችላል ብለናል። ሁለት በራሱም ሊፈጽም ይችላል። በተለላኪዎቹ ሊያስፈጽም ይችላል። ምን ችግር አለ? በአፋር በጭፍራ በኩል ነው እኮ ከቆቦ ወጣ ብሎ ነው የሚሄድ ካላችሁ እዛ ማን አለው? የአፋር አብዮታዊ ዲሞክራሲ አንድነት ግንባር የሚባል አርዱፍ አለው። አፋር ሪቮሉሽነሪ ዲሞክራቲክ ዩኒየን ፍሮንት የሚባል አብሮ ያለ በራሱማ አስርጎ አስገብቶ ጥቃት ሊፈጽም ይችላል። ወይንም የተለያየ ሰበብ እየደረደረ ለምሳሌ ባሶች አሉ። ትናንት ለምሳሌ አባይ ባስና ጊዮን ባስ፣ ለነዚህ ባሶች በነዳጅ ቁጠባ ሰበብ ባሶች ላይ ነዳጅ አልሞላም፣ ለባሶች ለሀገር አቋራጭ መኪኖች ነዳጅ እንዳትሞሉ ብሎ ለማደያ ትዕዛዝ ሊሰጥ ይችላል። በቀጥታ ብቻ አይጠበቅበትም። ሀብቱ ምኑም ያላቸው ሰዎች ደግሞ ቲት ፎርታት በሆነ መንገድ ስለሆነ ሲምፕል ኮሚኒኬሽን ለሀገር አቋራጭ አውቶቡሶች ነዳጅ እንዳትሞሉ ደን። ከዛ ባለፈ ምን ሊያደርግ ይችላል ብያቸዋለሁ። የይለፍ ወረቀት እየሄዱ ለምንድን ነው የምትሄደው? ለሕክምና፣ ለስራ ቅጥር፣ ለፍርድ ቤት አቤቱታ ወዘተረፈ የሚል በዛ ውስጥ ምን ይኖራል? ኮረፕሽን፣ ፒት የሆነ ኮረፕሽን ገንዘብ ሊሰበስብበት ይችላል። ይህን ሲያደርግ ደግሞ ምንድን ብያችሁ ነበር? እንግዲህ ትናንት ስለሰራው ነው ነበር የሚለው። ትናንት ተመልሳችሁ ብታዳምጡት ወይ የትናንቱን ያዳመጣችሁ ምስክር ስለምትሆኑ ነው። በአራቱም አቅጣጫ ኬላ ጥሏል ብያችሁ ነበር። እሱን ተከትሎ ዛሬ ጠዋት ጀምሮ የመቀሌ የሚገኘው የአሉላ አባነጋ አውሮፕላን ማረፊያ ጣቢያ አሉላ አባነጋ ኢንተርናሽናል ኤርፖርት ዝርፊያ ተፈጸመበት የሚሉ በማህበራዊ ሚዲያዎች መረጃዎች እየወጡ ነው። እኔ ያው እንግዲህ እኔ እንደ ጌትነት ንጋት ሚዲያን እንተዋት የሁላችን ስለሆነች እንደ ጌትነት ግን እኔ አንድ ይሄ ዝርፊያ አልተፈጸመም ብዬ አምናለሁ። አንድ ለምን የመቀሌ የሚገኘው አሉላ አባነጋ ዓለም አቀፍ የአውሮፕላን ማረፊያ ጣቢያ ጥበቃ የሚደረግለት በማን ነው? የፌዴራል ተቋም ነው። በፌዴራል መንግስት ነው ጥበቃ የሚደረግለት። ፌዴራል ፖሊስ አለ። ዩኒቨርሲቲዎች ፌዴራል ፖሊስ አለ። አይ ጥቃት ለመፈጸም የቲዲኤፍ ምናምንን በቁጥር ደረጃ አይበልጡም ወይ? ሌላ ጉዳይ ነው። ለምሳሌ ከዚህ በፊት ታስታውሱ ከነበረ አቶ ጌታቸው ረዳን ተከታትለው ለመያዝ ሞከሩ። አልፎ ገባ ኤርፖርት ውስጥ ሂደህ ልታስቆመው አትችልም። የፌዴራል ጸጥታ ተቋማት ስላሉ ያው ተኩስ ከፍተ ምናምን እሱ ሌላ ጉዳይ ስለሆነ፣ ስለዚህ የአሉላ አባነጋ ኤርፖርት ዝርፊያ ተፈጽሞበታል ብዬ አላምንም። አንድ ዝርፊያ ከተፈጸመ ማን ተባብሯል? የኤርፖርቱ ጥበቃ አባል የሆኑ የፌዴራል ፖሊስ አባላት ተባብረዋል። አንድ ወይንም በኔግሊጀንስ ስራቸውን በአግባብ ባለመስራታቸው እየተፈጸመ ነው። እኔ ግን አልተፈጸመም ብዬ ነው የማምነው። እንዴት? ለሚስ ኢንፎርሜሽን ለዲስኢንፎርሜሽን የተለያዩ መረጃዎችን እያወጡ ሊክ እያደረጉ ከዛ የተፈጸመ ነገር የለም። አሁን እንግዲህ ከሰዓት ምን ሊሆን ይችላል? ትረስትሚ ወይ ማምሻውን የመቀሌ አሉላ አባነጋ ኤርፖርት የጥበቃ ክፍል ኃላፊ ምንም የተፈጸመ ነገር የለም፣ በማህበራዊ ሚዲያ የሚሰራጨው ነገር በሙሉ ውሸት ነው የሚል መግለጫ እንዲሰጡ ይደረጋል። አይታችኋቸው ከሆነ ኮምፒውተሮች ናቸው፣ እነዚህ ትልልቅ ኮምፒውተሮች ናቸው። ያ ተነቃቅሎ ተዘርፎ ታርጋው ተለጥፎ ይሄ ማሂንድራ በምትል መኪና ታርጋው ይታያል። ምናልባት እቺ ታርጋዋን ለእናንተ ማድረስ ካለብኝ ወል መረጃችን በትክክል ሙሉ እንዲሆን ማለት ነው። እኔ አልተፈጸመም ብዬ ነው ማምነው። ይሄንን ነግሬያቸዋለሁኝ። ያ ወደ ታርጋው አልሄድ ቲጂ ትግ ወይንም ትግራይ ማለት ነው። እቺ ማሂንድራ እቃ የምታመላልስ ከየቤቱ እና ምንድነው የምትለው ትግ 16871 በምትል መኪና። እኔ ይሄ ዘረፋ የተፈጸመው አክሱም ኤርፖርት ውስጥ ነው ብዬ ነው ማምነው። ከዚህ በፊት በጦርነቱ ወቅት የሻቢያ ኤጀንት የሆኑ ራሱ የህወሓት ሰዎችም መሰል ዘረፋ በጣም ወድሞ የነበረው የአክሱም ኤርፖርት ስለነበረ ማለት ነው።
እንጂ ይሄ አልተፈጸመም። ይሄ ከተፈጸመ ደግሞ ቲዲኤፍ ዘረፋ ፈጸመ ምናምን ነው ታተውል ቲዲኤፍ ዘረፋ ፈጸመ ብለን አንወስድም። ሁለት የቲዲኤፍ አባላትና አንድ አሽከርካሪ በማሂንድራ ተሽከርካሪ ንብረት ጭነው ለመውጣት ሲሞክሩ በህዝብ ቁጥጥር ስር ውለዋል። የአካባቢው ህዝብም እዚህ ኩሃ አካባቢ ያው የአሉላ አባ ነጋ ኤርፖርት ወጣ ይላል ከመቀሌ። የኩሃ ህዝብ ደግሞ የሚዲያ አካላት ሳይመጡ አላስረክብም አለ ምናምን ኖ አንደኛው ሩጦ አመለጠ። ይሄ በቲዲኤፍ አይደለም መሰባብ ያለበት። ኢንኬዝ ከሆነ እንኳን የፌዴራል መንግስት በተለይ የፌዴራል ፖሊስ ምን እየሰራ ነው? ወይንስ ተታኩሰው ምን ብለው አምልጠው ወይንስ በኢንትሪግ በሆነ ሴራ? እሱ እኔ ግን አይደለም አልሆነም። ለምን ስበቦች የመደርደር ነው። በኤርፖርት እንዳይሄድ ሰው እንዳይሄድ ለምን የመጓጓዝ መብትን ወይ የመዘዋወር መብት ህገ መንግስታዊ መብት ነው እንደምታውቁት። ገንዘብ ያለው በኤርፖርት ያለምንም ፍተሻ ሲሄድ፣ ድሃ ደግሞ በአውቶቡስ አትሄድም። ይሄ ደግሞ ገንዘብን መሰረት ያደረገ ክልከላ ወይ ሀብትን መሰረት ያደረገ ክልከላ ሊሆን ነው እና ይሄ አልተፈጸመም ብዬ አምናለሁ። ከተፈጸመም ደግሞ በቲዲኤፍም በህዋትም በምናም መሳበብ የለበትም ወይ ከአቅም በላይ በሆነ አሊያ ተግባብተናል እና ድሮ አሁንም በሁሉም አቅጣጫ ፍተሻዎች እየተካሄዱ ነው። ኬላ ተዘርግቷል፣ ምንም ጥርጥር የለውም። በዚህ ምክንያት ትራንስፖርት ዛሬ ጠዋት ጠይቄ ነበር አንድ መቀሌ ያለ ወዳጅን፣ ትራንስፖርቶች ወጥተዋል ወይ መኪናዎች ስለው አዎ ወጥተዋል፣ ነገር ግን ከዚህ በኋላ የነዳጅ እንደ ፕሪቴክስት የተለያዩ ምክንያቶች ትናንትም መረጃ ሰጥቶኝ ስለነበረ ዛሬ ምንም የተፈጠረ ነገር የለም ነው ያለኝ። እሱን ወደ እናንተ ማድረስ ይሆናል። ተለላኪዎች ናቸው ላልኩበት ምንድን ነው ማሳያ ሲባል ትናንት ቀን ላይ አንድ መረጃ ወደ እናንተ አድርሼ ነበር በፌስቡክ፣ ያ በጋት ሚዲያ አይደለም መረጃውን ያደረስኩት። የኢትዮጵያ ህዝባዊ እምቢተኝነት ቅስቀሳ የትብብር መድረክ በአጭር ቃል ትብብር አመራሮችና አባላት እነ ልደቱ ማለት ነው። ሌላ ምንም እነዚህ አባላቶቹ ይታወቃሉ በስም ዝርዝር እንደምታውቁት። በሚዲያ ህግ ስማቸው መጥራት ያን ያህል አስፈላጊ ከሆነ በኢትዮጵያ የህዝባዊ እምቢተኝነት ቅስቀሳ የትብብር መድረክ ምስረታ የመጀመሪያ ስብሰባ ብሎ ማርች 8 ዛሬ 16 አይደለ? ልክ የዛሬ 8 ቀን ስብሰባ አድርገው ነበር። በዛ ቃለ ጉባኤው ትናንትቻችን ላይ ገባ። ያንን አጋራ ናቸው እና የውይይቱ መክፈቻ በስብሰባው የተገኙት የጋባዥ አነሳሽ ቲሙ አባላት ስም ዝርዝር ብሎ አቶ ነአምን ዘለቀ ለማን እንደሚላክ ይታወቃል። ነአምን በግልጽ የሻዕቢያ ሰው ነው። አቶ ያሬድ ኃይለማርያም ኦቤስሊ የታወቀ ነው። አቶ ልደቱ አያሌው፣ አቶ ገለታው ዘለቀ፣ ዶክተር ሰይፈ ስላሴ አያሌው፣ አቶ ኤፍሬም ማዲቦ፣ አቶ አብዩ ብርሌ ከኢሃፓ ጀምሮ የነበረ ሰው ነው እና በስብሰባ የተገኙት ተጋባዥ ድርጅቶች ስም ዝርዝር ብሎ ዶክተር አብርሃም አትርሳው የአማራ ዓለም አቀፍ ድርጅት ሰብሳቢ፣ ዶክተር ሚካኤል አጎናፍር የአማራ ዓለም አቀፍ ድርጅት ምክትል ሰብሳቢ፣ ኢንጂነር ግደይ ዘርአጽዮን ከኢትዮጵያ ትብብር መድረክ፣ አቶ ተስፋ ሚካኤል መኮንን ከኢትዮጵያ ትብብር መድረክ፣ አቶ ያሬድ ካብሮነት፣ ፕሮፌሰር ሕዝቅኤል ገቢሳ በግል፣ አቶ ታማኝ በየነ በግል በፍሬዘር በመወከል፣ አቶ አማን በዛብህ ከትግራይ ተወላጆች ማህበር ይልና ቃለ ጉባኤው ላይ ምን ይላል መሰላችሁ? ዋነኛዋ ነገር ምን ይላል? ህዝባዊ እምቢተኝነትን ማፈፋም አለብን እና በትጥቅ ትግል ከሚታገሉ ጋራ ብሎ ፋኖን ጨምሮ ይላል። ትናንት ከሰዓት አካባቢ ነው ያቀረዋቸው። ከዛ ማታ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ነኝ አለ። ያው ዛቻውን አድርገ እሱን ወደዛ እንመጣበታለን። የመለላክ ነው ላልኳቸው ምን ይላል በዝርዝር ውስጥ ይመጣና ያው ሶስተኛ ፓራግራፍ ላይ ከዚህም ያነሳሽ ቲሙ አባላት ለምን ይህን ስብስብ እንዲጀመር ለመጣር እንዳነሳሳቸውና ባለፉት ጥቂት ወራትም ያከናወኗቸውን ተግባሮች አጠር አድርጎ ማብራሪያ ሰጠ። ዋናው ያነሳሳቸው በኢትዮጵያ ስር የሰደደው በአብይ አህመድ የሚመራ አምባገነን መንግስት ስልጣኑን በህጋዊ መልክ አደላድሎ ለሌላ 5 ዓመት ለማቆየት በማቀድ የስሙላ ምርጫ ለማካሄድ በመጣደፍ ላይ በመሆኑ ነው አለ። ይህን እኮ ያለማውን እንዳያሳካና ለህዝባችን ላይ እስከዛሬ ካድሶን በበለጠ ከፍተኛ ግፍ በማድረስ የማያባራ ጦርነትና ቀውስ ያንሰራፋበትና ሀገራችንን ከራሱ ጋር አብሮ ይዟት እንዳይጠፋ እንዴት አድርገን ማዳን እንችላለን በሚል በየሳምንቱ አንዳንዴም በሳምንቱ 2 ጊዜ እየተገናኘን ብዙ ከተወያየን በኋላ የመጣልን ሐሳብ አለና አቶ ያሬድ ንግግሩን ቀጠለ እያለ ምንድነው ያሬድ ኃይለማርያም መሆኑ ነው።
እና አጠቃላይ ያሬድ ኃይለማርያም እንግዲህ የሰብአዊ መብት ተሟጋች ነኝ ምናምን እያለ እዚህ ሲያጭበረብር የኖረ ሰው ነው። መልካም ለሰራበት ምንም ችግር የለብኝም። እኔ መልካም ሰርቷል ለሚሉ ምስጋናውን ይውሰድ። አሁን ባለው ሁኔታ ግን እየሰራ ያለው ከማን ጋር ተባብሮ ምንን ለማስቀረት ምንድን ነው የሚለውን እሱን የምታውቁ ስለሆነ በአደባባይ አልናገርም። ምርጫ መካሄድ የለበትም ብሎ በዝርዝር አጀንዳዎቹ ላይ እንዳልኳችሁ ምን ይላል? አንድ ከሁሉም ታጣቂ ድርጅቶች ጋር አብረን እንሰራለን ይላል። በአምስተኛ ተራ ቁጥር ላይ ምንድን ነው የሚለው? ላንብብላችሁ። የሰላማዊ ቢተኝነት ከታጣቂ ኃይሎች ጋር ስለማቀናጀት ብሎ ዛሬ ያሉት በኢትዮጵያ የተለያዩ ክልሎች የተሰማሩ የትጥቅ ትግል ኃይሎች ፋኖን ጨምሮ አብረን እንሰራለን አለ። ማታ አሁን እንግዲህ ኦነግ ሸኔ ምርጫ አይካሄድም ብሎ መግለጫ ያወጣል። የአገው ዲሞክራሲያዊ ንቅናቄ አብሮ ከህወሓት ጋር ህወሓት ምርጫ አይካሄድም ብሏል። በራሱ ምርጫ አላካሄድም ብሏል። በትግራይ ደረጃ ብቻም ሳይሆን እነሱ ምዕራብ ትግራይ ብለው በሚጠሩት በወልቃይት ጠገዴ፣ ሰቲት ሁመራ እዚህ ምርጫ ከተካሄደ ነገ ለሚመጣው ውሳኔ አደጋ ይሆንብኛል ብሎ ስላሰበ እዛም ብቻ ሳይሆን በመላው ሀገሪቱ ምን አስበው ሽግግር ነው የምንፈልገው እንጂ ምርጫ የሚባል የለም። በሽግግር መንግስት መስርተን ከዛ ደግሞ ወደ ምርጫ እንሄዳለን ነው። ያ ሽግግር አገር እናፈርሳለን ነው ለህወሓት። ምን አድርጌ ያንን ይዤ ወልቃይት ጠገዴ እንደውም ከዚህ በፊትም ብለዋል ትግራይ የምትጠይቀው ተጨማሪ መሬት እንጂ የሚወሰድባት የለም ብለዋል። አላቸው ካርታ ዘግሬተር ትግራይ የሚለው እስከ አልውሃ የሚሄደው እስከ ህዳሴ ግድብ የሚደርሰው ያን ይዘው ይሄ ተባባሪው ፋኖ የሚባለው ጭምብል ነው። የአማራ ህዝብን ጥያቄ የሚያነሱት ጭምብል እንጂ ማዘዣ ጣቢያው መቀሌ ነው። ማዘዣ ጣቢያው አስመራ ነው። ማዘዣ ጣቢያው አለፍ ብሎ አሁን እየሞከሩ ያሉት ለካይሮ ለመሸጥ ነው የጦር መሳሪያ ድጋፍ የሚያገኙት። በዛ ውስጥ የማንነት ፖለቲካ ውስጥ ተዘፍቆ በተለያየ ኃላፊነት ተቀምጦ መረጃ ሊክ የሚያደርግ ድሮን ጥቃት ልንፈጽም ስለሆነ ከዚህ ጥፉ ተብሎ የሚደወልላቸው ሁሉ ሰዎች አሉ። እና ይሄንን ከመረጃ ባለፈ እንግዲህ ለታሪክ ነው የምናስመዘግበው። ያን ያህል አቅም ኑሮን ይሄ ከሌ እንዲሚለው ሌላ ጉዳይ ነው። ስለዚህ በዓለም ላይ በአደባባይ ምናሉ ምርጫ አይካሄድም። 24/7 እየተጎተጎቱ ያሉ ፓርቲዎች አሉ። አሁን በምርጫ ክርክር ውስጥ እየተሳተፉ ያሉ ወጠናል እንዲሉ ከዛ ምን ሆነ ለመውጣታቸው አሁን ምንድን ነው እንደ ስበብ የተሰጣቸው ያለው? ታጣቂዎች ምርጫ አይካሄድም ብላችሁ መግለጫ ስጡ። ይህን መግለጫ እናንተ ከሰጣችሁ በኋላ ቀጥሎ ፓርቲዎች የአባላቶቻችንና የተወዳዳሪዎችን እንዲሁም የህዝቡን መንግስት ሰላም ማስከበር ስለማይችል አደጋ ስለሚደርስባቸው ይሄ ባልተጠበቀበት ሁኔታ ከምርጫው አንሳተፍም ብላችሁ ራሳችሁን አግልሉ ተብሎ ማን እንደሚደውል ከዛ ይልቅ ሰልፍ መጥራት አለባችሁ የሚል ይህንን የሚጠራ የህዝባዊ ድጋፍ ሰልፍ ጠርታችሁ ወደ አመፅ ቀይሩት የሚል አቅጣጫ የተሰጣቸው ያሉ ፓርቲዎች አሉ። የሚታወቁ አንዳንዶች እንዲያውም ለክርክር የምናደርግባቸው ቦታዎች ንጹህ መሆን የለባቸውም ሆን ተብሎ ነው የመንግስት ልማት ለማሳየት ብለው በአደባባይ የሚጽፉ እና ታዲያ ቆሻሻ ሰፈር ይደረግ እንደ የምርጫ ክርክሩ እና በሴቲንግ የምርጫ ቦታ ምናምን የሚሉ ማለት የራሳቸው ያልሆነ ማን ጽፎ እንደሰደደላቸው ከየትኛው የሚመነጨን አቅጣጫ እንደሆነ የሚያራግቡ አንዳንዶቹ ራሳቸው የሀሳብ ባለቤት ሆኑ መስሏቸዋል። እንደዛ አይደለም እና ምርጫ አይካሄድም በፍጹም እንዳታስቡት አሉ ዘንድ አሁን እነዚህን ኃይሎች በአሸባሪነት ካልፈረጅ ማንን ነው በአሸባሪነት የሚፈረጀው? በአሸባሪነት የሚፈረጁ ምን ሲያደርጉ ነው? ንጹሐን ተማሪን በአደባባይ አልጨፈጨፉም? መምህራንን በአደባባይ አልጨፈጨፉም? የህዝብና የመንግስትን ንብረት በአደባባይ አላወደሙ? ምን ሲሆን ነው እነዚህ ኃይሎች ምርጫ አይካሄድም? ህወሓት ይህም ብሎ ነበር በ17 ዓመት የትጥቅ ትግሉ በደርግ ጊዜ የሸንጎ ምርጫ ነበረ እና ይህንን እያደረጉ ያለበት ሁኔታ ነው አለው። ይሄ የመለላክ ነው። ምን ሲያደርጉ ነው ወደዚህ የሚሄደው? ከቲት ፎርታት ወጥቶ
እነዚህ ኃይሎች አሁን ለምሳሌ አላስመረቁም። አክቹዋሊ 2000 አስመረቅን ምናምን አሉ። 2000 አሰልጥነ ምን ብለን አስመረቅን ካለ ቀላል እኮ ነው ጥያቄው። ካምፕ መስርተናል ማለት ነው እንደ ማለት እኔ ጥያቄ ቀላል ጥያቄ ነው የምጠይቀው። 2000 ሶማ ማሰልጠኛ ማዕከል ከፍተን 2000 ኃይል ሰብስበን 2000 ሰልጣኝ ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል፣ ትሬኒንግ ይሰራል፣ ማደሪያ ካምፕ አለው እዛ ውስጥ ይኖራል። ከዛስ ተመረቀ። ለባለፉት የማዋሃድ ነው አሉ። ከሸዋ የአሳምነውስ የጎጃም ቴዎድሮስስ እና ከወሎ የመጣ የተውጣጣ የምኒልክ እዝ ይህንን አጣምረን ልዩ የሆነ ኮማንዶ ስልጠና ሰጠን 2000 አስመረቅን አሉ። እኔ በለቱ ምን እንደነበር አውቃለሁ። የለም እንደዛ የቆየ ነው ድርጅት ምስረታ ሊያደርጉ ያሉ ጊዜ ያ የድርጅት ምስረታ የቀደመው ባለ 9 ኮሚቴ በ9 ነው የምንመራ የተባለ ጊዜ ቋራ የሄዱ ጊዜ በአርማጭሆ አድርገው ቋራ ሄደው ምሬ ወዳጆ የመጣ ጊዜ አቀባበል ያደረጉለት ጊዜ ነው። ምክንያቱም ለምሳሌ ምሬ ተገኘ ተባለ እዚህ ሶማ ላይ ሰለጠኑት። ለምን ምሬ ወዳጆ ንግግር አላደረገ? የለም ይምጣ። አሁን ምሬ ገብታችኋል? ዝም ብሎ እንደው አሁን እኔ እንደ ጌትነት ጋት ሚዲያን እንቶ የጋራ ሀሳብ ማንሸራሸሪያችን ስለሆነ እንደ ጌትነት ግን ለምን ምሬ ወዳጆ ንግግር ሳያረግ ቀረ? አንዳንዶች እኮ በነገራችን ላይ እዛ ፎቶአቸው የታዩ እዚያ ላይ ፎቶአቸው የታዩ ነገር ግን አሁን በህይወት የሌሉ ሁሉ አሉ። ግን ጥያቄ ልጠይቅ 2000 ሲያስመርቁ ካምፕ ኑሮ ምናምን እውነት ከሆነ በቃ አንዳንድ ጊዜ ደግሞ ጥያቄ ልናነሳ ስለሆነ ያን ላይ እዛ ላይ እርምጃ ለምን አልተወሰደም ስትሉ ምን አሉ? በሞርታር ተሞከረ። አየር ኃይሉን ሁሉ አሰማርቶ መድፍም ሞርታርም እየወረወረ በዚያ ሁሉ ፈተና መሃል ነው የወጣን ሲለ እና የአየር ጥቃት ፈጽሞ ወይ ድሮን ጥቃት ተፈጽሞ እንደዚህ ሆነ የተባላለ የለም። በሌላ መልኩ ምን እያሉን ነው? ከሆነም እኮ ወታደራዊ አመራሩ የፖለቲካ አመራሩ በአካባቢ ያለው አመራር ከኛ ጋር አብሮ እየሰራ ነው እያሉን ነው ማለት ነው። እና ይህ ነው ያለበት ሁኔታ። ከዛ ባለፈ በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ አጠቃቀምን በተመለከተ ምንድነው ያው ለህዝቡ ጥያቄ እንትን ብለዋል። ነዳጅን በቁጠባ በነገራችን ላይ ለምሳሌ በቀይ ባህር ቀጠና የቀይ ባህርም ሊባኖን የቀይ ባህር ብቻም ሳይሆን የኢንዲያን ኦሽን ሁሉ ረጅም የሚባለው በዚህ በእኛ በቀንዱ ሰፊ ተዋሳኝ የሆነ ሶማሊያ ነው። ያው መንግስታቸው ደካማ ነው ምናምን የሚለውን ትንተና ሁሉ ትተነው የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እነሱ ጋር ያንን የነዳጅ መጨመሩ ተከትሎ አንዳንድ ሞቃዲሾ ላይ some sort of demonstration አይነት ነገር ተከስቶ ነበር። እዛ ውስጥ አልሄድበትም እና በመካከለኛው ምስራቅ እየተከሰተ ባለው ግጭት ምክንያት ነዳጅ ገዝተን በተለይ ነዳጅ ገዝተው በዛ አጓጉዘው ከባህሬን ከዩናይትድ አረብ ኤሚሬት ከኳታር ከገልፍ ሀገራት ነው ነዳጅ የምንገዛው። ኢቭን ነዳጅ ገዝተን እንኳን ለምሳሌ በፉጅራ በኩል ዩናይትድ አረብ ኤሚሬት ነዳጅ ያቀርባል። በፉጅራ በኩል እንኳን ነዳጅ ገዝቶ ለማምጣት አሁን የማይቻልበት ሁኔታ ነው ያለው። የነዳጅ መሰረተ ልማቱ ላይ ጥቃት እየተፈጸመ ባህሬን ኢቭን ፎርስ ማጆር የሚባለው በቃ ከአቅሜ በላይ ነው ብሎ ለሚያቀርብላቸው ሀገራት አቁሟል። እና ነዳጅ ገዝተው በሚጠቀሙ ሀገራት አቅርቦቱን እንደልብ ለማግኘት በመቸገር በችግር በመሆኑ የነዳጅ አቅርቦቱ ወደ መደበኛ ሁኔታ እስኪመለስ ድረስ ህዝቡ ነዳጅን በከፍተኛ ቁጠባ እና ለመሰረታዊ ጉዳዮች ቅድሚያ ምንድናቸው መሰረታዊ ጉዳዮች ሲባል የህዝብ ትራንስፖርት እና በተወሰነ መልኩ ያ የማይኒንግ ነዳጅ እንጠቀማለን። ማይኒንጉ ግን መሰረታዊ ነው ወይ? አዎ መሰረታዊ ነው ከውጭ ምንዛሪ አንጻር። ግን ለተወሰነ ጊዜ for the coming 2 weeks እኔ በነገራችን ላይ ጥንቁልና እንዳይመስልብኝ እንጂ በዚህ ወር መጨረሻ ድረስ
ጦርነቱ የሚያበቃ ይመስለኛል። ለምን ያበቃል ያልኩበትን ወደዛ መለሳለሁ። ስለዚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ አቅርቦት ወደ መደበኛ ሁኔታ ውስጥ ሲመለስ ድረስ ህዝቡ ነዳጅን በከፍተኛ ቁጠባና ለመሰረታዊ ጉዳዮች ቅድሚያ በመስጠት መጠቀም እንዳለበት አሳስበዋል። በተለይም የነዳጅ አከፋፋዮች፣ ማደያዎችና መላው የነዳጅ ተጠቃሚዎች የኃላፊነት ስሜትን በተሞላበት ሁኔታ እንዲንቀሳቀሱ፣ በተለይ ለምሳሌ ማስ ትራንስፖርት መጠቀም የግል ያው ይሄ ትብብር ነው የሚጠይቀው። የግል ለምሳሌ የቤት መኪኖች ላይ ነዳጅን ወደ ሬሽን ሊወርድ ይችላል፣ ሊከለከልም ይችላል በነገራችን። ነገር ግን እነዚህ የህዝብ ትራንስፖርቶች ባሶች ላይ ፐብሊክ ትራንስፖርት ላይ ያንን ብንጠቀም አንድ ሰው ለምሳሌ አንዳንድ መብትም ስለሆነ ገንዘብ ያለው ሰው መብቱ ነው እንጂ አንዳንድ ቤት ለምሳሌ ብትሄዱ ባል መኪና አለው፣ ሚስት መኪና አላት፣ ልጆች መኪና አላቸው። ይሄ የነዳጅ በሰላም ጊዜ ችግር የለው። ነገር ግን አሁን 7 መኪና መንገድ ላይ ከሚሽከረከር ወደ ፐብሊክ ትራንስፖርት ቢሻገር ያው ትብብርም ስለሆነ ጭምር ነው እና ይህንን ዓለም አቀፋዊ ፈተና በጋራ ለመወጣት የነዳጅ አጠቃቀም ስርዓታችንን ማስተካከል፣ ቅድሚያ ለሚሰጣቸው ዘርፎች ቅድሚያ መስጠት ያስፈልጋል ሲሉ መልእክት አስተላልፈዋል። እዚህ ላይ እንግዲህ ትብብርም ነው። ከዛ ባለፈ ግን ፈረንጆች ወይ በተለይ በዋነኝነት ቻይና ክራይሲስ የሚለውን ክራይሲስ CRISIS አይደል? ክራይሲስ በእንግሊዝኛው ቀውስ ነው። ቻይናዎች ሲጽፉት ዊጂ WEIJI ያው ይሄ ዊጂ አጠራሩን ነው ዊጂ ይሉታል ሲጠሩት። እኔ ቻይንኛ ስለማልናገር እና ዳንጀር ነው ስጋት ነው። GI ኦፖርቹኒቲ ነው። እያንዳንዱ ቀውስ እያንዳንዱ ፈተና እድልን ይዞ ይመጣል። ለምሳሌ ኮሮና መጣ። ዛት ወዝ ሾክ ነው፣ ሾኪንግ ስቶሪ ነው እና ቤት ውስጥ የምንቀመጥበት የተዘጋበት ምን ይሆን የሚል ከፍተኛ ስጋት የመጣበት ነው። ያንን ደግሞ የስራ ዕድል ፈጣሪዎች ኢንተርፕሪነሮች ምንድን ነው ያደረጉት? ያንን እጃቸውን አላጣጠፉም፣ ወደ ዕድል ቀየሩት። አንድ እንደ ማሳያ ነው ለኢትዮጵያ። 2 አንድ ከተማ በቆሻሻ ቢሞላታት ቆሻሻ ነው። ያንን ግን ቆሻሻውን እንዴት ወደ ኤነርጂ እንቀይረው፣ እንዴት ሰብስበን እናስወግደው፣ የቆሻሻ አወጋገድ ስርዓት እሱን ሰብስበው ቢያንስ እንኳን የሽርክና ማህበር መስርተው ፈተና፣ እድልን፣ ስጋትን ወደ አጋጣሚ ወደ መልካም አጋጣሚ ይቀይራሉ። አባቶቻችን ምን ይላሉ? ክረምት ባይኖር ሁሉም ቤት ይላሉ። ክረምት ሲመጣ ዶፉ ዝናቡን ኦኬ የሚያፈሰውን እናያለን። በነገራችን ላይ ክረምት እስኪመጣም አይጠበቅም። አንዳንድ አይታችሁ ከሆነ ቤት ስትሰሩ ቤት ሰርታችሁ ለምታውቁ ጣራ ከለበሰ በኋላ ውሃ በጀሪካ በተለያየ መንገድ ውሃ እየወጣ ይደፋል። የት ጋ ነው የሚያፈሰው፣ የት ጋ ነው ችግር ያለውን ለማየት በሚል። ስለዚህ ክረምት ባይኖር ሁሉም ቤት ነው፣ እንግዳ ባይኖር ሁሉም ሴት ይላሉ አባቶቻችን። ያው እንግዳ ሲመጣ ነው፣ ወጥ በየአይነቱ ሲሰራ ዝግጅት ሲኖር ነው ሙያ ያላት የላት የሚለው የሚለየው የሚል ያስቀምጣሉ። እና ልክ እንደዛ በረከቱን መርገምት ይመጣል። እንግዲህ ብሌሲንግ ዲስጋይስ የሚሉት አሁንም ፈረንጆች ዲስጋይሱ ስቃዩ ቅድም እንዳልኳቸው እነዚህ ክራይሲሶች ብሌሲንጉን እንድናይ ያደርገናል። በዚህ ረገድ ኢትዮጵያ ስትራቴጂክ ዲፖቶች አሏት፣ የነዳጅ ዲፖቶች። በዋነኝነት የሱሉልታ ስትራቴጂክ ፊውል ዲፖት አንዱ ነው። እዛው ወደብ ላይ ጅቡቲ ወደብ ላይ ካለው አንድ የሆሪዞን ፊውል ዲፖት አለ። ከዛ ባለፈ ያው የጅቡቲ መንግስት ነው ያንን አለማለን እባክህ ማስፋፊያ እየተባለ ሲለመን ሲጠየቅ ነው የኖረው የጅቡቲ መንግስት። ያው የት ትሄዳላችሁ በሚል ብዙ ማስፋፊያ አልሰራም። ክቡር ጠቅላይ ሚኒስትሩ በተደጋጋሚ ጠይቀዋል። ከ2024 ጀምሮ ከባለፉት 2 ዓመት ጀምሮ እባካችሁ አሁን የኢትዮጵያ ኢኮኖሚ በፍጥነት እያደገ ነው፣ የነዳጅ ኮንሳምፕሽናችን በቀን 10 ሚሊዮን ሊትር ነው ይባል እንጂ ከዛ በላይ አድጓል። እንዲያው ማለት በጣም የሌማን አናሊሲስ እንዳይሆንባቸው እንጂ መኪኖቻችን እኮ ቁጥራቸው እየጨመረ ነው በየአመቱ።
which means የፊውል ኮንሰምፕሽናችን እየጨመረ ነው። አይ የመኪኖችን ወደ ኤሌክትሪክ ለማሳደግ የሚደረገው አንድ ነገር ነው። ለምሳሌ ኢትዮጵያ ውስጥ ቡም አድርጓል ማዕድን፣ የማዕድን ዘርፍ። ቤኒሻንጉል ብትሄዱ፣ ጋምቤላ ብትሄዱ፣ ወደ ደቡብ ብትሄዱ፣ ወደ ኦሮሚያ ቦረና ብትሄዱ በግልም በቡድንም በፍቃድም አንዳንዶች ደግሞ በባህላዊ መንገድም ወርቅ ፍለጋ ነው 24 ሰዓት። ወርቅ ስትፈልጉ ደግሞ ምን ይፈልጋል? ነዳጅ ይፈልጋል። እስካቫተሮች፣ ዶዘሮች፣ ሞተሩ በጣም ከፍተኛ የነዳጅ ፍላጎት አሁን ቤኒሻንጉል፣ ጋምቤላ፣ ኦሮሚያ ክልል አድጓል። ማዕድን ባለባቸው ሎውላንድ ኤሪያዎች ላይ ይሄ እያደገ ነው እየተባሉ እየተጠየቁ ነው። እና ከዛ ባለፈ ወደ ዋናው ስመጣ እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በዋነኝነት ራሳቸው የሚመሩት ሆኖ የሱሉልታ ስትራቴጂክ የነዳጅ ማከማቻ ዲፖቶችን ማን ነው የሚያዘዛቸው? ለባለፉት 3 ዓመታት ምን አይነት ደብዳቤ ነው ሲጻፍ የነበረው ወደ ሱሉልታ ስትራቴጂክ ዲፖት? በጣም በአፋጣኝ አስፈላጊ ነው ለዚህን ያህል እየተባለ ታርጋቸው እየተለየ ተሳቢዎች ነዳጅ ይቀዳሉ ገብተው። እነዚያ ነዳጅ ከቀዱ በኋላ የት ነው ወደ የትኛው ማደያ ነበረ? የትኞቹ ማደያዎች ናቸው ከሱሉልታ ስትራቴጂክ ዲፖቶች ነዳጅ እንዲወጣ ትእዛዝ ሲሰጥ የነበረው? አንድ ራሱ የሱሉልታ የስትራቴጂክ ነዳጅ ዲፖት የመያዝ አቅሙ ምን ያህል ነው? መቼ ነበር የተሰራው ይታወቃል። ከዛ ደግሞ የኢትዮጵያ ነዳጅ የመያዝ ፍላጎት ደግሞ ኮንሰምፕሽን ደግሞ እያደገ ነው። ስለዚህ አስፋፍተናል ወይ? ሱሉልታ ላይስ ብቻ ነው ወይ መወሰን ያለብን? ተጨማሪ ነዳጅ ዲፖት አያስፈልገንም ወይ የሚል የመያዝ አቅሙ ስንት ነው? አሁን ዛሬ ላይ ስንት ይዟል? የነዳጁን ይሄን ስትራቴጂክ ዲፖቱን አንደኛ ካፓሲቲውን የማሳደግ፣ ሁለተኛ ሪፊውል እየተደረገ ነው ወይ ሲሰራ የነበረው? ወደ የትኛው ዲፖቶች ማን ነው ሲፈርም የነበረው? በአብዛኛው እንደዚህ ይውጣ እየተባለ ደግሞ ነዳጅ በነዳጅ አቅራቢ ድርጅት በሌሎች ሚኒስቴር መስሪያ ቤቶች ሌሎች አንድ ሚኒስቴር መስሪያ ቤት ማን ነው ሲፈርም የነበረው? ወደ የት ነው የሚሄደው? በምን ፐርፐዝ እየተባለ እነማን የማዘዝ ስልጣን ነበራቸው? የነዳጅ መተካካት ስርዓቱ ምንድን ነው የሚመስለው? የተቀነሰው እንደገና መልሶ የመተካካት ስርዓቱ ምን ይመስላል? የኤሚሬትስ ናሽናል ኦይል ካምፓኒ መንግስታዊ የሆነው ኢኖክ የሚባለው እሱን ጨምሮ ሌሎች ነዳጅ አቅራቢ ድርጅቶች ኦፍኮርስ ያው እንደምታውቁት ኢትዮጵያ ነዳጅ ጨረታ ታወጣለች። በዚያ ጨረታ መሰረት እነ ባህሬን፣ ዩናይትድ አረብ ኤሚሬት፣ ራሱ ሳውዲ አረቢያ አቅራቢዎች ካምፓኒዎች ይወዳደራሉ። ከተወዳደሩ በኋላ ነዳጅ ያቀርባሉ። ነገር ግን እነዚህ አቅራቢዎች ስትራቴጂክ ዲፖቶችን ገንብተው ያው እንግዲህ ለ5 ዓመት ብለው 5 ዓመት ሲወጡ በጨረታው ከተሸነፉ ሌላው ሀገር ሊሆን ይችላል። ግን ያንን ነዳጅ መንግስት የሚገዛው ምን እያልኩ ይመስላችሁ? ባጭሩ አቅራቢዎች ለምሳሌ የባህሬን ፔትሮሊየም ካምፓኒ ከሆነ ፎርስ ማጆር አውጇል። እሱ አልችልም ብሎ ለሚያቀርብላቸው ሀገራትና ድርጅቶች፣ ወይም ኢኖክ ከሆነ የኤሚሬትስ ናሽናል ኦይል ካምፓኒ ወይም የሳውዲ አቅራቢዎች ከሆኑ ኢትዮጵያ ውስጥ ያንን ነዳጅ ለማቅረብ ሲስማሙ አስቀድመው በኋላ ሲወጡ ኮንትራታቸው ከተራዘመም ተራዘም አሊያም የሚሸጥ ባለው ዋጋ የሚሸጡ ነው አይደል ነው ሪዘርቭ የሚይዙበት ስርዓት ሊዘረጋ ይገባል። እነዚህን ለመፈተሽ ተጨማሪ ዲፖቶችን ለመስራት እና ምንድነው የሚለውን ለመፈተሽ ይጠቅመናል። ክረምት ባይኖር ሁሉም ቤት እንግዳ ባይኖር ሁሉም ሴት ወይንም በረከተ መርገም እንዲሉ የነዳጅ ስርዓታችንን ለመፈተሽ ተጨማሪ ስትራቴጂክ ዲፖቶችን ለማስፋት ልክ ኮሮና መጣ ሲባል የደነገጥነው እንደደነገጥነው ሆኖ አሁን እየፈረሰ ያለው የሚሊኒየም አዳራሹ ራሱ ወደ ሆስፒታል ቀየረ ነው እንደነበረ ሁሉ ሌሎች አማራጮችን ለመፈተሽ ሆስፒታሎቻችንን ለማዘመን ክፍተቶቻቸውን ለመለየት እንደተጠቀመን ሁሉ ይህንን ወደ ስርዓት ለማምጣት ይረዳል የሚል እምነት አለ። ይዘን በቀጣይ በዚህ ወር መጨረሻ ማርች 16 ነው ዛሬ በግሪጎሪያን ካሌንደር ማክሲመም አንተ ማንህና የዩኤስ ዋር ዲፓርትመንት የድረ ፔቴክስ የት ነህ እንዳትሉኝ። ማክሲመም ግን ይሄ ጦርነት 2 ሳምንት ውስጥ ነው ሊቀጥል የሚችለው። ለምን ዶናልድ ትራምፕ ለአጋር ለሚሏቸው ሀገራት ጥሪ አድርገው ነበር። ትናንት ወደ እናንተ መረጃውን ስላደረስኩ ነው። እነዚህ አጋር ተብለው የተለዩ ባካችሁ የባህር ኃይላችሁን ኔቪያችሁን ልካችሁ
የሆርሙዝ ክፍት እንዲሆን ጥረት አድርገው ተብሎ የተጠየቁት እንግሊዝ፣ ቻይና፣ ፈረንሳይ፣ ጃፓንና ደቡብ ኮሪያ ናቸው የተጠየቁት። እስካሁን በተናጠልም በጋራም የሆነ ምላሽ በደንብ ኦኬ ብለው ምላሽ የሰጡ የሉ። እንግሊዝ በጠቅላይ ሚኒስትሩ አማካኝነት አልቀበልም ብላለች። ኬር ስታርመር ይሄ ዶናልድ ትራምፕን እንደሚያጨሳቸው እንደሚያናዳቸው የታወቀ ነው። እናያለን ግብረ መልሱን። ቻይና እንኳንስ ወደዚህ ባህር ኃይሏን ልካ ምላሽ ልትሰጥ እንዲያውም እየወጡ ያሉ መረጃዎች 26 የጦር አውሮፕላኖቿና 7 ተዋጊ መርከቦቿን ልካ ታይዋን ላይ ከበባ እየፈጸመች እየሆነ ነው የሚያሳየው። ስለዚህ ታይዋን ሪፖርትስ ላርጅ ስኬል ቻይኒስ ኤርክራፍት ፕሬዘንስ ኒር ኢዝላንድ በዙሪያዋ እየከበቧት ነው። ስለዚህ ምን ማለት ነው? ሌላ ተጨማሪ ስጋት አለብኝ በሚል ወደ ሆርሙዝ አትልክም ማለት ነው። ታይዋንን ልትወር ነው ወይ ምናምን ሌላ ጉዳይ ሆኖ ግን ምንድን ነው ሌላ ፕራዮሪቲ የምሰጠው ኢንጌጅመንት አለኝ፣ ዋርሽፖችን አልክም፣ ፕሌኔን አልክም። ለምን? ቻይና ምንም እየደረሰበት አልተጎዳም እስካሁን። ቻይና ዋነኛ የነዳጅ ተጠቃሚ ከኢራን ቻይና ነው። ቻይና ጉዳት እየደረሰበት አይደለም። ስለዚህ ምን ሊሆን ይችላል? ቻይናንም ለመበቀል ጦርነቱንም በቀጣይ 2 ሳምንት ለማጠናቀቅም በሚል ዋሳኝ የሆነው የነዳጅ የምታቀርብበትን መስመር ወይም ያችን 22 ኪሎ ሜትር ገደማ ነች በስፋት ደረጃዋ ያልኳችሁን የካርግ ኢዝላንድን ድጋሜ በከባድ ፈንጅ ጣይ አውሮፕላኖች በመጠቀም ድምጥ ማጧን ሊያጠፏት ይችላል ካርግ ኢዝላንድ። ምክንያቱም ትልልቅ የሚባሉ ሌሎች አገራት የሌሏቸው ልዩ ስትራቴጂክ ቦምበሮች ወደ መካከለኛው ምስራቅ እየመጡ ነው ያሉት። ስለዚህ ምን ማለት ነው? ወደ መካከለኛው ምስራቅ ስትራቴጂክ ቦምበሮች ከመጡ ካርግ ኢዝላንድ ልትመታ ትችላለች። ተመታች ማለት ነዳጅ የሆርሙዝ ክፍት ሊሆን ይችላል ጦርነቱ አበቃ ከተባለ። ነገር ግን ቻይና ነዳጅ የማግኘት እድሏ እራሷ ህንድም ነዳጅ የማግኘት እድሏ ቢያንስ ለተወሰነ ጊዜ ይደናቀፋል። እንደገና ያ መሰረተ ልማት ተጠግኖ ነዳጅ መጥቶ ምክንያቱም ክሩድ ኦይሉ ይመጣል፣ ድፍድፉ ይመጣል ከተለያዩ የነዳጅ ማውጫ አካባቢዎች ካርግ ላይ ይመጣና ምን ይሆናል? ራሱ ክሩድ ኦይልም ይጫናል ለሚፈልጉ ሀገራት ለማጣራት፣ አሊያ የተጣራ ደግሞ ፒውርሊ የተጣራ ነዳጅ ዘይት የሚሸጥበት እሱ ሊመታ ይችላል። ያም ብቻም አይደለም እንግዲህ ዶናልድ ትራምፕ ፈረንሳይ በኢማኑኤል ማክሮን በኩል ናቫል ቤዝ ልካለሁ ከማለት በቀር አንድ ወታደር ሞቷል፣ የፈረንሳይ ወታደር ሞቷል፣ ትክክል አይደለም ያደረጋችሁብን፣ ዲስካሌት አድርጉ፣ ሲስፋየር ያስፈልጋል ነው እያለ ያለ። እንዲህም በቃ እናደርጋለን ብሎ ከመሳቆች ምንም ሊሆን አይችልም። የቻይና ይሄ ነው። እንግሊዝ የምትሳተፍ አይደለችም፣ አልሳተፍም ብላ ገልጻለች። ዩኬ አላይስ ሪፊውዝ ትራምፕ ኮል ቱ ሴንድ ዋርሺፕስ አዝ ስትሬት ኦፍ ሆርሙዝ ብሎክድ ይላል። የኬቭ ፖስት ዛሬ 16 ማርች ጠዋት ላይ የለጠፈው ነው። የአሜሪካ ፕሬዚዳንት ደግሞ ምን ብለዋል? ኔቶ አሁን ሊተባበረን የማይችል ከሆነ በጣም ባድ የሆነ ቬሪ ባድ ፊውቸር ይገጥመዋል አሉ። ለምን? የኔቶ ዋና የፋይናንስ ስፖንሰር ዋና የኔቶ የትጥቅ አቅራቢ የሆነችው ማነች? አሜሪካ። ኔቶና አሜሪካ የተጣልተዋል። ግሪንላንድ ላይ ቁርሾ አላቸው። ኔቶ እና አሜሪካ የሩሲያን ማዕቀብ አንስታለች ለአንድ ወር ብላ። የኔቶ አባል ሀገራት በሙሉ ደስተኛ አይደሉም። ለምን? የሩሲያ ማዕቀብ ተነሳ የሚል። ስለዚህ አሜሪካ ምን ልታደርግ ትችላለች? ሙሉ ለሙሉ ሩሲያ ላይ የጣለችውን ማዕቀብ ካነሳች አንድ በሉ፣ ሁለት ከኔቶ ኤግዚት ብታደርግ ለቃ ብትወጣ እና ወደ ግሪንላንድ ጥቃት ብትፈጽም፣ ሁለት ሶስተኛ ለዩክሬን የሚደረግ የትኛውም አይነት የጦር መሳሪያ ድጋፍ ብታቆም ፑቲንና ትራምፕ ተስማሙ ማለት ነው። ኬቭን ዩክሬንን ድምጥማጧን ያጠፏታል። እሱ ድምጥማጡ ጠፋ ማለት ቀጣይ ስጋቱ ለአውሮፓ ነው የሚሆነው። ዛት ኢዝ ቬሪ ባድ ፊውቸር የሚለው እሱ ነው የሚሆነው። ኤቢሲ ይዞት የወጣው ምንድን ነው የሚለው የዶናልድ ትራምፕ ከፋይናንሻል ታይምስ ያደረጉትን ኢንተርቪው እንደ ዋቢ ጠቅሶ ምን ይላል? ዩኤስ ፕሬዚዳንት ዶናልድ ትራምፕ has warned the NATO faces very bad future if US allies fail to assist in opening up the Strait of Hormuz. in an interview with the Financial Times ምንድን ነው የሚሉት? እኛ ከሆርሙዝ ላይ ነዳጅ አይመጣልንም፣ አይተላለፍልንም። ይሄ በሆነበት ሁኔታ ያው ኮስት ኦፍ ዋሩን ሸር አድርጉን ወደ ስራ ግቡ የሚል ነው።
መጪው ጊዜ እጅግ ፈታኝ የሚሆነው ለኔቶ አባል ሀገራት ለአውሮፓውያን ነው። ጥንቁልና እየሰራው አይደለም፣ ግን ማክሲመም በዚህ ወር መጨረሻ ላይ አሜሪካ ለእስራኤል በአንድ ሳምንት ውስጥ በመጪው አንድ ሳምንት ውስጥ እመታለው የምትይውን የስትራቴጂክ ምናምን የሚለውን የምትመጪውን መተሽ ጨረሽና አሁን ጦርነቱን እናቆማለን የሚል ቀድማ አሜሪካ ተናጠላዊ ጦርነት ጨርሻለሁ ብላ ልታውጅ ትችላለች። ቀጥላ ደግሞ እስራኤል ጦርነቱን አቁሜያለሁ ይላል። ዘንድ ከዛ በኋላ ምንድነው የሚሆነው? አሜሪካ ጦርነት አቁሜያለሁ ካለች ቀጥሎ እስራኤልም ከተከተለ ጦርነቱ ምክንያቱም ምንድነው የሆነው? መጀመሪያ እስራኤል ጥቃት ፈጸመ አይደለ ኢራን ላይ፣ ከዛ አሜሪካ ተከተለች። አሁን ደግሞ አሜሪካ አሁን የጦርነቱን ሚሽን አጠናቀናል፣ ናቫል ቤዛቸውን ከጥቅም ውጭ አድርገናል፣ ሚሳይል ቤዛቸውን ከጥቅም ውጭ አድርገናል፣ ድሮን ቤዛቸውን ከጥቅም ውጭ አድርገናል። ይህንን መልሰው ለመገንባት 20-30 ዓመት ይፈጅባቸዋል። እሱ እንዳይሆን ደግሞ የፋይናንሻል የኢኮኖሚክ ስቲክን ሶፍት ስቲኩን ላይ አጽንኦት አድርገን እንቀጥላለን የሚል አውጆ ይወጣሉ አሜሪካኖች። ቀጥሎ እስራኤል ትወጣለች ወይ ለሁለት ለሶስት ቀን በተከታታይ ጥቃት ልትፈጽም ትችላለች ኢራንን። እንዴ ካሳ ሳይከፈለኝ ጦርነቱ እናንተ ጀመራችሁት እንጂ እናንተ አታውቁም የሚል ነገር ይመጣል። ያኔ ደግሞ እረፍ የሚል ይመጣል። የጂሲሲ ሀገራት ጋር ድርድር እየጀመረች ነው ኢራን ከገልፍ ከኦፕሬሽን ካውንስል አባል ሀገራት ጋር፣ በሌላ መልኩ ከባህሬን ከኩዌት ከኳታር ጋር ወደ ስምምነት ልትገባ ነው። ስለዚህ እነሱ ላይ ጥቃት ማድረስ ታቆማለች ማለት ነው። አሜሪካ የሚደርስ ጥቃት የላትም። እስራኤል ላይ የሆነ አንድ 2-3 ቀን ሙከራ ያደርጋሉ፣ ዘና በቃ ይባላል። የሆርሙዝ ስትሬት ሆርሙዝ ሰርጥ ክፍት ይሆናል ማለት ነው። ከዛ ዘን ለኔቶ የሚደረገው ድጋፍ ምናምን ይቆማል። ለሩሲያ ላይ ለአንድ ወር ተጥሎ የነበረው ማዕቀብ ዘላቂ ይሆናል። ሩሲያ ነዳጇን ለህንድ ትሸጣለች፣ ለቻይና ትሸጣለች። አቅማቸው እየጎለበተ ይመጣል። ለዩክሬን የምታደርገውን የመሳሪያ ድጋፍ አሜሪካ ታቆማለች። ራሱ አውሮፓ ድረሱልኝ ብሎ ኔቶ ብቻውን ሊጋፈጥ ነው ማለት ነው። ይህን እንግዲህ የምናየው ነው የሚሆነው። በቀይ ባህር ላይ ባለው በአሜሪካ ወታደራዊ ጥቅሞች ራሱን ቀይ ባህር ላይ ያለውን የአውሮፕላን ግዙፍ ተሸካሚ አለ። ፎርድም ጀራልድ ፎርድም አብርሃም ሊንከንም አለ። በሱ ላይ ጥቃት ልንፈጽም እንችላለን የሚል ኢራኖች ያወጡ ትናንት ማታ ጀምሮ ሲራገብ የነበር አለ። ምንድነው የሚሆነው? የግዙፍ የጦር መርከቡን ብቻ ነው ኢላማ የምታደርገው ወይንስ ጅቡቲ ላይ ባለው ሊሞኔር የጦር ሰፈር ጥቃት ትፈጽማለች? እሱን ተከትሎ ደግሞ የየመን ሀውቲ ጥቃት ቢፈጽም በተለይ የባቤል መንደብ ቢዘጋ ከኢትዮጵያ አንጻር ምንድን ነው የምናደርገው የሚለውን ፌስቡክ ላይ ምልከታ ያናጋርቻቸዋለሁ። ኢትዮጵያ በቀጥታ በእግረኛ ጦር ሳይቀር ሀውቲን ለመፋለም ልትገደር ትችላለች። ለምን? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በ65ኛ ዓመት የልዩ ዘመቻዎች እዝ በዓል አከባበር ላይ አሁን ለጎረቤት አገራት እና በቀንዱ ተዋሳይ ለሆናችሁ እንኳን ደስ አላችሁ፣ ከራሳችን አልፎ ከሶማሌ እስከ ምጽዋ የሚደርስ ለአፍሪካ ወንድሞቻችን ዘብ የሚሆን ኃይል አሰልጥነናል፣ አስመርቀናል ብለዋል። ስለዚህ ስፔሻል ኮማንድ ፎርሳችን የመን ሰናን ሊቆጣጠር ይችላል። ልክ ሞቃዲሾ ገብተን አልሸባብን እንደመታ ነው፣ የሰላማዊ ህብረትን ድምጥማጡን እንዳጠፋ ነው። በተመሳሳይ የመን ሰና ገብተን ሀውቲን በገባበት ጉድጓድ ገብተን ድምጥማጡን እናጠፋዋለን። ይቺ ርዕሷን አድርጌው ሳለ በዝርዝር በደንብ ባለመሄዴ ሶሪ። በጋት ዕለታዊ ምሽት ላይ ይችን ብቻ ትንተና ወደ እናንተ አደርስላችኋለሁኝ። ኢትዮጵያ ወደ የመን ጦርነት ልትገባ ትችላለች የሚለው ከዚህ ታሳቢ የሆነ ነው። ጦርነቱ እንዳልኳቸው በ2 ሳምንት የመካከለኛው ምስራቅ ጦርነት በ2 ሳምንት ያቆማል። እየጠነቆልኩ አይደለም። ማክሲመም በዚህ ወር መጨረሻ ላይ ያቆማል። ማርች 31 ያቆማል ጦርነቱ እንዳልኳቸው ነው። ለኔቶ ግን በጣም ፈታኙ ነው። ተጨማሪ መረጃዎችን ይዤ በጋት ዕለታዊ ሌሎች ዲቨሎፕመንቶችን ጨምሬ ምሽት እመጣለሁ። ቴንኪው